የብዙዎቻችን ጥያቄ የብዙዎቻችን ፍላጎት የነበረው ዛሬ ተሳክቷል መሰለኝ። መቼም ፕራንክ ነው እንዳትሉን፣ ፕራንክ ነው ካላችሁን የእውነት ወሽመጣችን ነው የምትቆርጡት። ማርያምን እኔ በግሌ ደስ ብሎኛል። እኔ ፎቶውን ሳይ ማለት ነው ያው የፈረደበት የአፕሊኬሽን አለ አይደለ? እሱ መስሎኝ ነበረ። ግን ደግሞ እሱ ቤት ስገባ ዛሬ ማታ የሚላየውን እንዴ አሪሹር እያልኩ ነበረና በቀደም ተናግሮ ነበረ ትልቅ ሰርፕራይዝ አለ ብሎ ነበረ። እኔ ግን ይሄ ኤክስፔክት አላደረኩትም። ቀለበት ምናምን ማለት ነው። ማለት በቃ ሌላ ነገር ነበር የመሰለኝ። የምር የበቀደሟ ልጅ ማለት ነው የመጀመሪያ የድሮ ፍቅረኛዋ ማለት ነው። የእውነት እሷ ልጅ ምክንያት ናት። በህይወታችሁ የሆነ ነገር ሲገጥማችሁ ሲፈጠርባችሁ አስተምሯችሁ ደስ ብሏችሁ እንዲሄድ ነው ማድረግ አለባችሁ እንጂ ተማራችሁበት አይደለም። አሁን እሷ ከመጣች በኋላ ብሩኬ ዴፊኒትሊ ተቀይሯል። እውነቱ ለመናገር ማለት በፊት በቃ ሁለታቸው ያው ሚዲያ አላደረጉም አይደለ? ፍቅራቸው እስካሁን ድብቅ ነው። እንደ ሌሎቹ ይውልኝ ስሙልኝ ምናምን አላሉም። ደስ የሚለው ነገር ማለት ነው። ግን ደግሞ ግዴታ መሆን አለበት የሚል ሀሳብ ያደረበት ይመስለኛል። ምክንያቱም በሱም በኩል ያሉት በሷም በኩል ያሉት አደብ ይዛሉ ብዬ አስባለሁኝ። ኢቨን ራሱ በቀደም እንደዚህ ስታየኝ ካሁን ትቃጠላለች እያለ ነበረ። እንደዛ ያለበትን መንገድ የራሱ ሪዝን አለው፣ የራሱ ምክንያት አለው ብዬ አስባለሁኝ። ሶ እሷ ምክንያት ነች ብዬ አስባለሁኝ። መምጣቷ ጥሩ ነው። የእውነት ብዙ ነገር እንዲቀየርላቸው ያደረገች ይመስለኛል ሜቢ ማለት ነው። እና እንግዲህ የብዙዎቻችንን ፍላጎት ነው ፕሮሚስ እንዲያደርግላት ማለት ነው። እና ያው ቃል እንደተገባቡ እኮ ተናግረዋል አይደል? ይመስለኛል በትልልቅ አባቶች ይመስለኛል ቃል የተገባቡት። ያው ሚዲያ ሶሻል አላደረጉም እንጂ ቃል አላቸው። ግን ደግሞ አሁን ዛሬ የፕሮሚስ ቀለበት ነው ያዘው። እስኪ እስከ ማታ ድረስ አቤት ሆዳችን ነው የሚቆርጥ። የምር እነሱ አውቆ ነው እንዴ በዚህን ሰዓት ፎቶ የሚለቁት? ምንሼ ነው እንዴ? ለማንኛውም እንኳን ደስ አላችሁ። ለሌሎቻችሁ እንኳን ደስ አላችሁ። ምንም ችግር የለውም። ትንሽ ቢደብራችሁ ያው ይገባችኋል ብዬ አስባለሁኝ። የሰው ልጅ ማለት ያው እሷ ፍቅረኛ እያላት አፈቀርኳት ማለት እሱ ፍቅረኛ እያለው አፈቀርኩት ማለት ይሄ በጣም ቢግ ሼም ነው። በእውነት የማታገኙትን ሰው ማፍቀር አንደኛ ኃጢአት ነው፣ ሁለተኛ ነገር ይሄ የማይሆን ነገር ነው ማለት ነው። እና እንግዲህ እስኪ ቀለበት ፕሮሚስ ካደረገላት የምትረጋጉ ከሆነ ወንዶቹም በሱም ያሉት ሴቶቹም የምትረጋጉ ከሆነ እስኪ እናያለን ማለት ነው። ጉድ እኮ ነው። እኔ የትላንትናው በጣም ነው የገረመኝ ማለት የሰው ልጅ እንደዚህ በክፋት መሄዱ ማለት ነው። እና ለሁላችን ልቦና ይስጠን። እንኳን ደስ አላችሁ። እንግዲህ እስከ ማታ ድረስ በጉጉት እንጠብቃለን። ሪሊ እንደሚሆን ተስፋ አደርጋለሁኝ። ማለት ኒንጃ እኔ እውነት ነው ብዬ ነው የማስበው። ለማንኛውም ማታ የምናየው ይሆናል እውነቱ ማለት ነው። እንኳን ደስ አላችሁ በእውነት